ወር ከወር እርግዝናን ለማቀድ እየሞከሩ ነገር ግን ምንም ውጤት አላገኙም? እንዲህ ቢሆንስ ችግሩ ያለው የእርስዎ ጤና ላይ አይደለም፣ እድሜውም አይደለም፣ መጥፎ እድልም አይደለም። እየሞከሩ ያሉት የተሳሳቱ ቀናት ላይ ሊሆን ይችላል። አዎ፣ በየወሩ ጥቂት ጠቃሚ ቀናትን ብቻ ሳያውቁ ማለፍ የእርግዝና እድሎን በእጅጉ ይቀንሰዋል። በዛሬው ቪዲዮ እርግዝና የመከሰት እድሉ ከፍተኛ የሚሆንባቸውን ትክክለኛ ቀናት ይማራሉ። እንቁላልና ስፐርም እንዴት እንደሚገናኙ ይመለከታሉ። ብዙ ጥንዶች የእርግዝና ጊዜያቸውን ወይንም የእንቁላል መውጫ ወቅት ለምን እንደሚስቱ ይገነዘባሉ እና ደግሞ በቀጣይ ለአጭር ለመደበኛና ለረጅም የወር አበባ ዑደቶች የሚስማሙ ቀላል የስሌት ዘዴዎችን አሳዮታለሁ። ስለዚህ አብረውኝ ይቆዩ። ይህ መረጃ እርግዝናን ለማቀድ የሚጠቀሙበትን መንገድ ሙሉ በሙሉ ሊለውጠው ይችላል። እንኳን ደህና መጡ። ለዚህ ቻናል አዲስ ከሆኑ ይህ ቻናል ስለ እርግዝና፣ ስለ ሴቶች ጤና፣ ስለ መውለድ ዕድል እና ስለ ሕፃናት እንክብካቤ የሚረዱ ታማኝ መረጃዎችን ያጋራል። ግባችን ቀላል ነው፤ በሳይንስ ላይ በመመስረት ትክክለኛ ውሳኔዎችን እንዲወስኑ መርዳት። ልጅ ለማግኘት እየሞከሩም ከሆነ ይህ ቪዲዮ ለእርስዎ የተዘጋጀ ነው። አሁን በቀጥታ እንጀምር። ብዙ ሰዎች እርግዝና በየትኛውም የወር አበባ ቀን ሊከሰት እንደሚችል ያምናሉ። ይህ ከአጠቃላይ የተሳሳቱ አመለካከቶች አንዱ ነው። እርግዝና ሊከሰት የሚችለው በወር አበባ ዑደት ውስጥ ባለው አጭር ጊዜ ውስጥ ብቻ ነው። ይህ ጊዜ የሚከተለው ስም አለው። ለእርግዝና ምቹ የሆኑበት የጊዜ መስኮት ወይንም ፈርታይል ዊንዶው ይባላል። ምክንያቱም በየወሩ አንደኛው የእንቁላል ማምረቻ ወይንም ኦቫሪ ብዙውን ጊዜ አንድ የበሰለ ወይንም ማቹርድ ኤግ ይለቃል። ይህ ሂደት የእንቁላል መለቀቅ ወይንም ኦቪዩሌሽን ይባላል። ነገር ግን የሚገርመው ክፍል እዚህ ላይ ነው። እንቁላል በሕይወት የሚቆየው ከ12 እስከ 24 ሰዓታት ብቻ ነው፣ ለአንድ ቀን ያህል ማለት ነው። በዚህ አጭር ጊዜ ውስጥ ምንም አይነት ስፐርም እንቁላሉ ጋር ካልደረሰ በዚያ የወር አበባ ዑደት ውስጥ እርግዝና ሊከሰት አይችልም። ለዚህም ነው ጊዜ ሁሉ ነገር የሆነው። አሁን ጥሩ ዜና ይኸውና፣ ጤናማ ስፐርም በሴት አካል ውስጥ እስከ 5 ቀናት ድረስ መቆየት ይችላል። ይህንን ያስቡበት። እንቁላል የሚኖረው ለአንድ ቀን ብቻ ነው፣ ነገር ግን ስፐርም ለብዙ ቀናት ሊቆይ ይችላል። ስፐርሙ ቀደም ብሎ እንደመጣ አስቡ። እንቁላሉ እስኪሚለቀቅ ድረስ በትዕግስት ይጠብቃታል። የእንቁላል መለቀቅ ሂደት ሲከሰት ስፐርሙ ቀደም ብሎ እዚያው ይገኛል። እንቁላሉን ለማዳቀል ዝግጁ ሆኖ ይጠብቃል። ለዚህም ነው ብዙ እርግዝናዎች የሚከሰቱት እንቁላል ከመለቀቁ በፊት ባለ ግብረ ሥጋ ግንኙነት እንጂ ከዚያ በኋላ አይደለም። ቀላል እውነት መረዳት ትልቅ ለውጥ ሊያመጣ ይችላል። አሁን ጊዜ ለምን አስፈላጊ እንደሆነ ያውቃሉ። ነገር ግን ሌላ ጥያቄ ይቀራል። የትኞቹ ቀናት በጣም ለም የሆኑ ቀናቶች ናቸው? እንቁላል ከመለቀቁ 5 ቀናት በፊት ነው ወይስ አንድ ቀን ቀደም ብሎ? አሊያም ደግሞ ሲለቀቅ በዋናው ቀን ራሱ ነው? ለም የሆኑበት የጊዜ መስኮት ማለት እርግዝና ሊከሰት የሚችልባቸው ቀናት ስብስብ ነው። ይህም ብዙውን ጊዜ የሚቆየው ለ6 ቀናት ያህል ነው። እነዚህም የሚያካትቱት እንቁላል ከመለቀቁ በፊት ያሉትን 5 ቀናት ነው። እንዲሁም የእንቁላል መለቀቂያ ቀን ራሱ ነው። ለምን 6 ቀናት ሆነ? ምክንያቱም ስፐርም መጠበቅ ስለሚችል ነው። እንቁላል ግን አይችልም። ስፐርሙ ቀደም ብሎ በማህፀን ቱቦ ውስጥ ከገባ እንቁላል ከተለቀቀ በኋላ ብዙም ሳይቆይ ማዳቀል ይችላል። ለዚህም ነው እንቁላል ከመለቀቁ በፊት የግብረ ሥጋ ግንኙነት ማድረግ ብዙውን ጊዜ የተሻለ የእርግዝና ዕድል የሚሰጠው። ሁሉም ለሚሆኑ ቀናት እኩል አይደሉም። አንዳንድ ቀናት ከሌሎች የተሻለ ዕድል ይሰጣሉ። ከፍተኛ የእርግዝና ዕድል የሚገኝባቸው ብዙውን ጊዜ እንቁላል ከመለቀቁ 2 ቀናት በፊት፣ እንቁላል ከመለቀቁ 1 ቀናት በፊትና የእንቁላል መለቀቂያ ቀን ላይ ራሱ ነው። እነዚህ ቀናት ይጠራሉ። ከፍተኛ ለምነት የሚታይባቸው ቀናት ለምሳሌ በ14ኛው ቀን እንቁላል የሚለቀቅ ከሆነ 12ኛው ቀን ከፍተኛ ለምነት አለው። 13ኛው ቀን ከዛም በላይ የተሻለ ነው።
14ኛው ቀን የእንቁላሉ መለቀቂያ ቀን ነው። እነዚህ 3 ቀናት ከፍተኛውን የእርግዝና ዕድል ይሰጣሉ። ነገር ግን ያስታውሱ፣ በመጀመሪያዎቹ ለም ቀናት ላይ የግብረ ሥጋ ግንኙነት ማድረግም አስፈላጊ ነው። ምክንያቱም ስፐርም ቆይቶ እንቁላልን መጠበቅ ስለሚችል ነው። ብዙ ጥንዶች የሚጠብቁት እንቁላል እስኪለቀቅ ድረስ ነው። ይህም በጣም ዘግይቶ ሊሆን ይችላል። ሌላው ስህተት እርግዝና በማንኛውም ቀን ሊከሰት እንደሚችል ማመን ነው። ብዙውን ጊዜ ግን አይቻልም። ሌላው የተሳሳተ አመለካከት እያንዳንዱ ሴት በ14ኛው ቀን እንቁላል ትለቃለች የሚለው ነው። ይህ እውነት አይደለም። 14ኛው ቀን አማካይ ብቻ ነው። የእንቁላል መለቀቂያ ቀኑ የሚወሰነው በወር አበባ ዑደቱ ርዝመት ላይ ነው። በቀጣይ የምናሰላውም በትክክል ይህንን ነው። እንግዲህ የራስዎን ለም ቀናት እንዴት ያሰላሉ? ዑደቱ የ21 ቀናት ቢሆንስ? ወይስ የ28 ቀናት ወይም ደግሞ የ35 ቀናት? እንዳይገምቱ። በሚቀጥለው ክፍል 3 ቀላል ምሳሌዎችን አሳዩታለሁ። የራስዎን ለም የጊዜ መስኮት መገመት ይችላሉ? አይጨነቁ፣ ከሚያስቡት በላይ ቀላል ነው። አንድ ቀላል ሕግ አለ። እንቁላል የሚለቀቀው ብዙውን ጊዜ ከቀጣዩ የወር አበባ 14 ቀናት በፊት ነው። ስለዚህ የወር አበባ ዑደቶን ርዝመት ይውሰዱ፣ 14 ይቀንሱ። የሚገኘው መልስ የሚገመተው የእንቁላል መለቀቂያ ቀን ነው። ከዚያ 5 ቀናት ወደ ኋላ ይቁጠሩ። እነዚያ ለም የሆኑበት ቀናት ናቸው። እስቲ 3 ምሳሌዎችን እንመልከት። ምሳሌ 1 አጭር ዑደት ማለትም 21 ቀናት። የወር አበባ ዑደቷ 21 ቀናት ነው ብለን እናስብ። ስሌቱ እንዲህ ነው። 21 ሲቀነስ 14 እኩል ይሆናል 7። ይህ ማለት ደግሞ በ7ኛው ቀን አካባቢ እንቁላል ሊለቀቅልዎት ይችላል። አሁን 5 ቀናት ወደ ኋላ ይቁጠሩ። ሁለተኛው ቀን ለም የሆኑበት የጊዜ መስኮቶ የሚከተለው ይሆናል። ከሁለተኛው ቀን እስከ 7ኛው ቀን ከፍተኛው ዕድል የሚገኘው ብዙውን ጊዜ በ5ኛው ቀን፣ በ6ኛው ቀንና በ7ኛው ቀን ነው። እርግዝና ለማግኘት እየሞከሩ ከሆነ በዚህ ለም የጊዜ መስኮት ውስጥ በየ1 ወይም በ2 ቀን ልዩነት የግብረ ሥጋ ግንኙነት ያድርጉ። ምሳሌ 2 መደበኛ ዑደት ወይንም 28 ቀናት ዑደት ያላት። አሁን በጣም የተለመደውን ዑደት እንጠቀም። 28 ቀናት። ስሌቱ ቀላል ነው። 28 ሲቀነስ 14 እኩል ይሆናል 14። እንቁላሉ የሚለቀቀው በሚከተለው ቀን አካባቢ ነው ተብሎ ይጠበቃል። በ14ኛው ቀን 5 ቀናት ወደ ኋላ ይቁጠሩ። ለም የሆኑበት የጊዜ መስኮቱ የሚሆነው ከ9ኛው ቀን እስከ 14ኛው ቀን። በጣም ጥሮቹ ቀናት ብዙውን ጊዜ 12ኛው ቀን፣ 13ኛው ቀንና 14ኛው ቀን ናቸው። ብዙ የጤና ባለሙያዎች በዚህ ወቅት አዘውትሮ የግብረ ሥጋ ግንኙነት እንዲደረግ የሚመክሩት ለዚህ ነው። ምሳሌ 3 ረጅም ዑደት 35 ቀን ያላት እናት። አሁን ደግሞ ረዘም ያለ ዑደት እንመልከት። 35 ቀናት። 35 ሲቀነስ 14 እኩል ይሆናል 21። እንቁላል የሚለቀቀው በሚከተለው ቀን አካባቢ ነው ተብሎ ይጠበቃል። በ21ኛው ቀን። አሁን 5 ቀናት ወደ ኋላ ይቁጠሩ። ለም የሆኑበት የጊዜ መስኮቶ የሚከተለው ይሆናል። ከ16ኛው ቀን እስከ 21ኛው ቀን። ከፍተኛው የእርግዝና ዕድል የሚገኘው ብዙውን ጊዜ በ19ኛው ቀን፣ በ20ኛው ቀን እና በ21ኛው ቀን ነው። ዑደቱ ረጅም ቢሆንም እንኳን በተመሳሳይ ዘዴ በመጠቀም ለም የሆኑበትን ቀናቶን መገመት ይችላሉ። አስታውሱ፣ እነዚህ ስሌቶች ግምታዊ ናቸው። ውጥረት፣ ህመም፣ ጉዞ፣ የሆርሞን ለውጦችና አንዳንድ የጤና ችግሮች እንቁላል ቀደም ብሎ ወይም ዘግይቶ እንዲለቀቅ ሊያደርግ ይችላል። ለዚህም ነው የሰውነቶን ተፈጥሯዊ የእንቁላል መለቀቅ ምልክቶች ማወቅ ጠቃሚ የሆነው። በቀጣይ የምንሸፍነው በትክክል ይህንን ነው።
የእንቁላል መለቀቅ መቃረቡን የሚያሳዩ ምልክቶች እንዲህ ነው። እንቁላል መቃረቡን እንዴት ማወቅ ይቻላል? የሰውነቱ ሁኔታ ብዙ ጊዜ ፍንጮችን ይሰጣል። ከሚታዩት የተለመዱ ምልክቶች አንዱ ንጹህና ተንሸራታች የሆነ የማህፀን ፈሳሽ መኖር ነው። ይህም ልክ እንደ ጥሬ እንቁላል ነጭ ክፍል ይታያል። በጣቶ መካከል ሲይዙት ይለጠጣል። ይህ ፈሳሽ ስፐርም በቀላሉ እንዲጓዝ ይረዳል። አንዳንድ ሴቶችም በታችኛው የሆድ ክፍል በአንዱ አቅጣጫ ቀላል ህመም ይሰማቸዋል። ይህ የእንቁላል መለቀቅ ህመም ይባላል። ሌሎች ደግሞ የግብረ ሥጋ ግንኙነት ፍላጎታቸው ይጨምራል ወይም ደግሞ ቀላል የጡት መጥቆር ወይም መጠጠር ሊኖርባቸው ይችላል። አንዳንድ ሴቶች ከእንቁላል መለቀቅ በኋላ የሰውነት ሙቀት ትንሽ ከፍ እንደሚል ያስተውላሉ። ግን ሁሉም ሴት እነዚህ ምልክቶች በሙሉ አያስተውልም። ቢሆንም የሰውነቱን አካሄድ ማወቅ ለም ቀናቱን መለየት ይረዳውታል። ሊወገዱ የሚገቡ የተለመዱ ስህተቶች። እስቲ የተለመዱ ስህተቶችን እንመልከት። የመጀመሪያው ስህተት እንቁላል እስኪለቀቅ ድረስ ጠብቆ ማቆየት ወይም ዘግይቶ መጀመር። ያስታውሱ፣ እንቁላል በሕይወት የሚቆየው ለአንድ ቀን አካባቢ ብቻ ነው። ሁለተኛው ስህተት ደግሞ እያንዳንዱ ዑደት ሙሉ በሙሉ አንድ አይነት ነው ብሎ ማሰብ። የእንቁላል መለቀቅ ከወር ወደ ወር ሊለወጥ ይችላል። ሦስተኛው ስህተት ደግሞ በቀን መቁጠሪያ ስሌት ብቻ ላይ መመካት ነው። ከዚህም ጎን ለጎን የሰውነቶን ተፈጥሯዊ ምልክቶች መከታተል ያስፈልጋል። አራተኛው ስህተት በጣም ፈጥኖ ተስፋ መቁረጥ። ለጤናማ ጥንዶች ጥሩ የጊዜ አጠቃቀም ቢኖርም እንኳ እርግዝና ለማግኘት ብዙ ወራት ሊወስድ ይችላል። ስለዚህ ትዕግስት ይኑሮት። እድሎን ለማሻል የሚረዱ ምክሮች፣ ጤናማ ክብደት ይጠብቁ፣ ትክክለኛ የተመጣጠነ ምግብ ይመገቡ፣ አዘወትረው ይንቀሳቀሱ፣ ነገር ግን ከልክ ያለፈ ስፖርት ያስወግዱ፣ በቂ እንቅልፍ ያገኙ፣ ማጨስንና አላስፈላጊ ሱሶችን ያስወግዱ፣ አልኮልን ይገድቡ፣ ውጥረትን በተቻለ መጠን ይቆጣጠሩ። ከተቻለ ለም በሆነው የጊዜ መስኮት ውስጥ በየአንድ ወይም በየሁለት ቀን ልዩነት የግብረ ሥጋ ግንኙነት ያድርጉ። ይህም እንቁላል በሚለቀቅበት ጊዜ ጤናማ ስፐርም ዝግጁ ሆኖ እንዲኖር ይረዳል። የጤና ባለሙያ ማማከር ያለቦት መቼ ነው? ዕድሜው ከ35 በታች ከሆነ እና ምንም ውጤት ሳያገኙ ለአንድ ዓመት ያህል ልጅ ለማግኘት ከሞከሩ የሕክምና ምክር መጠየቅ ጥሩ ሐሳብ ነው። ዕድሜው 35 ወይም ከዚያ በላይ ከሆነ ግን እስከዚያ ድረስ መጠበቅ አያስፈልግም። ልጅ ለመውለድ ከሞከሩ ከ6 ወራት በኋላ ምርመራ እንዲያደርጉ ያስቡበት። እንዲሁም የወር አበባ ዑደቱ እጅግ የተዛባ የማይመጣ ወይም ያልተለመደ ህመም ያለው ከሆነ ወዲያውኑ የሕክምና ምክር ይጠይቁ። እስቲ ዋና ዋና ነጥቦችን እናስታውስ። እርግዝና ከፍተኛ ዕድል የሚኖረው ለም በሆነው የጊዜ መስኮት ውስጥ ነው። ይህ የጊዜ መስኮት ብዙውን ጊዜ እንቁላል ከመለቀቁ በፊት ያሉትን 5 ቀናት እና የእንቁላል መለቀቂያ ቀን ያካትታል። ከወር አበባ ዑደቱ ርዝመት 14 ቀናትን በመቀነስ የእንቁላል መለቀቅ የሚጠበቅበትን ቀን መገመት ይቻላል። ግን ያስታውሱ፣ እነዚህ ስሌቶች ግምታዊ ናቸው። የሰውነቶን ተፈጥሯዊ ምልክቶች ማወቅ ይበልጥ ትክክለኛ እንዲሆኑ ያደርጋቸዋል። ይህ ቪዲዮ እርግዝና እንዲፈጠር የሚያደርጉትን ወሳኝ ቀናት በተሻለ ሁኔታ እንዲረዱት እንደሚረዳው ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባክዎ ላይክ ያድርጉ። የቻናላችን ቤተሰብ ካልሆኑ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ያስፈልገዋል ብለው ለሚያስቡት ሰው ደግሞ ቪዲዮን ያጋሩት። እንዲሁም በሀሳብ መስጫው ሳጥን ስር ኮመንት ያድርጉልን። ለእያንዳንዱ ኮመንታችሁ መልስ እንሰጣለን። በቀጣይ ቪዲዮ እስከምንገናኝ ድረስ ጤናችሁን ጠብቁ። ቻው።